የምናገር ነገር እናንተን ካስቀየማችሁ ሃይሚን ደግፋችሁ የምትነሱት ብሩኬ ሃይሚን የሚያወራ ነገር ቢያስቀይማችሁ ብሩኬን ደግፋችሁ የምትወጡት ሁለቱም ሲሆን ነው። ሶስተኛ ወገን ነው የገባው። በእግዚአብሔር ሶስተኛ ወገን ነው የገባው። ህይወታችሁን ሊያበላሹ ነው የመጡ እነዚህ ልጆች። ለፍቶ ደክሞ ዛሬ ለምድረሳችሁ ለእነሱን አንድነት ማይፈልጉ ሰው ነው መሀላችሁ ላይ የገባው። እንዴት ዝም ትላላችሁ? ጨረቃ ፋሚሊ ተባልሽበት ሰው ማንሽን ዝም እንዳትበይ። ውጪ በቻልሽበት ድምፅ ሆኜ በቻላችሁበት ባቂም ድምፅ ሆኜ አልቅሽ ውጪ። እግዚአብሔርን በዚህ ሴከንድ ላይ ዝም የምትሉ የእነሱ መለየት ሰው ከሆነ እኔ አይመለከተኝም። እግዚአብሔርን በዚህ ላይ ደሚን በማልቀስ አለብን። ልጅቷ ትላንትና ደንባ ደሚስከ ስትሆነ ያላቀሳች ለምንድን ነው? ስለምትወድ ነው። ዋጋ ስለከፈለች ነው። ያን ዋጋ ለእናንተ ላልገባችሁ ይችላል፣ ያልገባችሁ ይችላል። የደከመችበት እሷና ፈጣሪ ነው የምታውቀው። የደከመ እሱና እሱ ፈጣሪ ነው የሚያውቀው። ማንም ሊያውቅ አይችልም። እባካችሁ 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 ሀደራ ይልላችሁ። ሁልሽም በዚህ ስላ የሃይሚ ነው የብሩኬ ነው የምንባል ነገር ሰዓቱ ላይ አይደለንም፣ የሚባል ሰዓቱ ላይ አይደለንም። አሁን ላይ ሁላችንም ውስጣችን ያልተቻለ ሰዓት ነው። ልባችን ሁለት ቦታ ተከፋፍሎ ነው ያለንበት። እግዚአብሔርን ነው ብላችሁ ለእናንተ ደስ ካለ እኔ ውስጤ ስብር ብሏል። እግዚአብሔርን አልቻልኩም። ምንም እንዴት ነው ያስቻላችሁ? እነሱ ተላይቶ ማየት ትፈልጋላችሁና ነው። እነሱ አዝኖ ማየት ትፈልጋላችሁና ነው። እነሱ አልቅሶ ማየት ትፈልጋላችሁና ነው። የእነሱ መከፋት ትፈልጋላችሁና ነው። ካልፈለጋችሁ ውጡ፣ አንድነታችሁን አሳዩ። በእግዚአብሔር በሚታምልኩ አምላካችሁን ሁላችሁ ይያችኋለሁ። እባካችሁ ዝም እንላል ካላችሁ አላስገድዳችሁ። እነሱ ዋጋ የከፈላችሁ ያለቀሳችሁ የደከማችሁ ሰዎች አንድም ዝም እንድልትል አልፈቅዳችሁም። እባካችሁ አደራ ብያችኋለሁ። በምትችሉበት አቅም ሁላችሁ ማስተያየት ስጡ። የሚገባችሁ ይግባ። አሁን አዲስ የመጣዎቻችን የኛ ህይወት አታበላሹልኝ። ተው። አሁኑ ሰዓት ለሁለቱም አንድነትና አንድነት ተናገሩ። ይችን ልጅቷ የተቻለንበት አቅም ከመሃላችሁ ከፈጣሪ በታች ሆነን ከነሱ ጋር ሆነን እቺ ልጅ ከመሃላችሁ ማውጣት አለባት። ወዳ ሳይሆን ሳትወድ ህዝቡ ተነሲ። ከዚህ በፊት ያለፍሽበት ችግር ይሄ ችግር አይበልጥሽም። ከዚህ በፊት ያለቀሽበት እንባ ይሄ ችግር አይበልጥሽም። ተነሺ ውጪ። እግዚአብሔር ማስመሰል አይደለም። ውጪ። በንጹህ ልባችሁ ውጡ። በንጹህ ልባችሁ አልቅሱ። እግዚአብሔር ይሰማል። ሰው ካልሰማ እግዚአብሔር ይሰማናል። እኛን እግዚአብሔርን ከዚህ በፊትን ሰምቶ ነው ይሄን ሁሉ መከራ ያሳለፈው። የእኛን እንባ የሰማ አምላክ ዛሬም ዝም ሊል አይችልም። ውጡበት፣ እያንዳንዱ አልቅሱ። እግዚአብሔርን በምትችሉ አምላክ ለሰው አይደለም ለእግዚአብሔር አልቅሱበት። እኔ አልቻልኩም። በቃ እባካችሁ በምትችሉበት አቅም አስተያየት ስጡ። ከታች ያላችሁ እየበረባችሁ አድርሷችሁ ለሁሉም እንድንደርስ እንፈልጋለን። ለሁሉም በቃ የተቻላችሁበት አቅም ድምፅ ሆኑ። አልቻልኩም። እባካችሁ በተራ ሁላችሁ አውሩበት፣ አድርሱ። የእያንዳንዱን እንባውን አድርሱበት። በቃ ንፍተና ቤኪ በምንም አስተያየት ይዛችሁ ወደ ሚዲያ እንድትመጡ አልፈልግም። የተኛው ማስተያየት የእናንተ አስተያየት ገደል ይግባ። ሰብስክራይብ ከፈለግ ሰብስክራይብ ብለህ ጠይቂ። እኛ ህዝብ ነው የምናሳድገው። አንደኛ ሁሉም ነገር ለማስተካከል ማለት ነው። ይሄ ሚፍታና ቤኪ የሚባል መላጦች እንዳይመጡ፣ በቃ እነሱ እንዳይገቡ፣ በቃ እኛ አንፈልግም። ልጅቷን ይዞ ገደል የማያስተካክሉ ከሆነ ልጅቷ ከይማም ሳትነሳ እንደዚህ ጭቅጭቅ የሚያመጡ ከሆነ ገደል ትገባላችሁ እያንዳንዳችሁ። እኛም አንፈልግም። በቃ ቤኪና ሚፍታ አንፈልግም። ልጅቷን ይዛችሁ ገደል ግቡ። በቃ አትግቡ። የሃይሚና የብሩክ ህይወት ላይ አትግቡ። በቃ የሌለና ያለ ነገር አትቀባጠሩ። እንዴ ስንት የምታወሩት ነገር ወይ ለካሜራ ነው ወይ እያየ ሰምታችኋል? አዳምጣችሁ ምንድን ነው የሚሉት እነሱ? እንዴ አንዴ እንደዚህ ነው፣ አንዴ እንደዚህ ምን ማለት ነው? እንደ አውሪስ ወንጀለኛ። እሺ
ይኸውልሽ እናንተ ማለት ነው አንደኛ ደረጃ ተረጋጉ። እኔ ራሴ ስላመንኩኝ ብዙ መጫወል ወንጀለኛ እኔ ነገር ምስተካከለው እናንተ እዚች ላይ ተበሳጫችሁ በቃ ጭንቅላታችሁን አታችሁ በኋላ ምንም እንትን የሚባል ነገር የለ። እቺ ልጅቷ ውሸታም እንደሆነች ማወቅ ትችላላችሁ። ከማንን ጋር ውላ ከማንን ጋር ተኝታ ብሩኬ ናት ሲባል ሰው ዝም ብላል እንዴ? ምንም የብሩኬ ልጅ አይደለም አናውቅም። አሁን የሚጠየቅ ከሆነ ማለት ነው ልጅቷ የራሷ ወይ ልጅቷ እነሱ ላይ ነው እየተጫወታች ያለችው። ገባችሁ? ልጅቷ እውነትም ከሆነ እነሱ እውነትም ከሆነ የብሩኬ ልጅ አይደለም አናውቅም። በቃ አናውቅም። ይሄ የብሩኬ ልጅ አይደለም። ብሩኬ ከዚህ ልጋጋም ላይ አይተኛም። ወንድ ከሆኑ እነሱ ልጅቷን ለምንድነው በስርዓት ማይጠይቁት? እሺ ለምንድነው በስርዓት ማይጠይቁት? ሃይሚ ስለሚፈልጉ ብሩኬ ጋር ለማጣላት ነው። ብሩኬ ቢያንስ ልጅቷ ታማለች። በልጅቷ ህመም ያልጠበቃ ህመም ስለደግትን በሆነ ደንግጧል። እነሱ ለምንድነው እሺ እውነቱን ማይናገሩት? የልጅቷ እውነት ነው። እኔ አስገቡኝ፣ እኔ አድርሱልኝ፣ እሺ እኔን አድርሱኝ። እሷ ጋር እኔ ልኳን ነግራታለሁ። ልኳን እሺ አድርሱላት እኔን። እሺ ቢያንስ አስገቡ እሷ ጋር። እኔ እሷን ማግኘት ፈልጋለሁ ከቻልኩ ማለት ነው። እኔ ነግራለሁ። እሷን አጠገብ ሆኖ ለምንድነው ማይናገሩት? ትክክሉን ለምንድነው ማይጠይቁት? እሷን እንደ አንተ ማለት ነገሮች ዛሬ ምን እንደሚፈጠር አናውቅም። ነገሮችን ፈጣሪ ነው የሚያውቀው። ብሩኬ በእሷ አንደበት ላይ የሌለው ነገር ላይ ዝም ማለት የለምና እቺ ልጅቷ ከአንቺ ጋር አልተኛውም፣ አላውቅም፣ አላቅሽም፣ የሚያውቅ ነገር የለኝም፣ የተኛሽው ቦታ ምረጪ፣ ሂጂ፣ አልፈልግሽም ብሎ ማባረር ብሩኬ ነው። አዎ ብሩኬ ማለት እዛ ቦታ መጠንቀቅ የሚያስፈልገው ብሩኬ ነው።